ዝነኛው የጥበብ ሰው አርቲስት ቴዎድሮስ ካሳሁን በአዲሱ አልበሙ ሪከርድ ሲሰብር አብይ አህመድ በበኩላቸው የጀመርነው የብልጽግና ጉዞ በደንብ መሰረት ላይ የቆመ በመሆኑ ጩኸት አያናውጠንም ሲሉ ከባድ ዛቻ ሰንዝረዋል። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ በተለይም ባለፉት 20 ዓመታት የመሪነት ቦታውን ተረክቦ የጥበብ ንጉስ የሚል ስያሜ ከአድናቂዎቹ የተቸረው ድምፃዊ ቴዎድሮስ ካሳሁን በበርካታ የሙዚቃ አፍቃሪያን ዘንድ በከፍተኛ ጉጉት ሲጠበቅ የነበረውን ኢትዮሪካ የተሰኘውን አልበሙን ዛሬ ሚያዝያ 8 ቀን 2018 ከቀኑ 8 ሰዓት ጀምሮ በይፋ ለቋል። ድምፃዊው ይህንን አዲስ ስራው በሀገሪቱ በተለያዩ ጊዜያት በማንነታቸው ምክንያት ጥቃት ለደረሰባቸውና ለተፈናቀሉ ንጹሃን ኢትዮጵያውያን መታሰቢያ እንዲሆን ማበርከቱ ደግሞ በሚሊዮኖች በሚቆጠሩ አድናቂዎች ብቻ ሳይሆን ድምፃዊው በሚያነሳቸው ሀሳቦች የማይስማሙ ወገኖች ጭምር እንዲያደንቁት ተገደዋል። ቴዲ አፍሮ ከአዲሱ አልበም ሽፋን ጋር ባጋራው ይፋዊ መልእክት ላይ እንዳሰፈረው አልበሙን ግፍ ለደረሰባቸው ወገኖች መጽናኛና መታሰቢያ እንዲሆን አሳስበዋል። ድምፃዊው በአልበሙ ማስታወቂያ ላይ ባሰፈረው መልእክት ይህ ሙዚቃ በተለያዩ የሀገራችን ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖቻችንና እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን ወገኖቻችን በሙሉ መታሰቢያ ይሆንልኝ በማለት የህዝብ አጋርነቱን አሳይቷል። ኢትዮሪካ የተሰኘው አዲሱ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበም 18 ትራኮችን ያካተተ ሲሆን ጥቁር አፍሪካዊነትን በሚያጎላ አርማ ያሸበረቀ ነው። ድምፃዊው በአዲሱ አልበም ጀንበር በተሰኘው ሙዚቃ በተለቀቀ በ3 ሰዓታት ውስጥ 1 ሚሊዮን ተመልካች በማግኘት ወደር የለሽ ክብረ ወሰን አስመዝግቧል። የጣና ዘጋቢዎች ባደረጉት ክትትል ድምፃዊው የዩቲዩብ ቻናል አዲሱ አልበም መለቀቅ ከጀመረ ጀምሮ በ3 ሰዓታት ውስጥ 280 ሺህ ተከታዮች ተቀላቅለውታል። ይህም በኪነ ጥበቡ ዓለም ሌላኛው ክብረ ወሰን ሆኗል። ቴዲ በአዲሱ አልበሙ ዳስጣል በሚል ስራው በገዛ ሀገራቸው ባይተዋር የሆኑ ብዙሃን ኢትዮጵያውያንን ስሜት አስተጋብቷል። ሙዚቃው አየር ላይ ከዋለበት ሰዓት ጀምሮ በርካቶች በቁጭት ሲብሰለሰሉ ታይተዋል። የፖለቲካ ተንታኞች እንደሚሉት ኦህዴድ ሰራሽ ድቅድቅ ፖለቲካ ላይ አብሪ ኮከብ ሆኖ የወጣው የድምፃዊው አዲሱ አልበም በኢትዮጵያ የህዝብ ትግል ላይ የብርሃን ችቦ የለኮሰ ሆኗል። የጥበብ ሀያሲዎች በበኩላቸው አዲሱ የቴዲ አፍሮ የቅኝት ድርሳን ዳግም የብሔራዊ ኩራት ማማን ያጸና፣ የኢትዮጵያን ህዝብ የናፈቀውን የታሪክ ወርቅ ያሳየ፣ ደባል ሱስን በኢትዮጵያዊ ጭንብል ሲያወናብድ የከረመውን የአገዛዙን ገመና በጥበብ ጉልበት አደባባይ ላይ ያሰጣ ነው ሲሉ ሙገሳቸውን ሲሰጡ የጣና ዘጋቢዎች ታዝበዋል። እንደ ባለሙያዎቹ ገለጻ የቴዲ ዜማዎች ተራ የድምፅ ውህዶች ሳይሆኑ በመከራ ዶፍ የረጠቡት ልቦች የሚያደርቁ፣ የተሰነጠቀውን የአንድነት ቅጥር የሚጠግኑ፣ በኢትዮጵያዊነት ሰማይ ስር የሚያሰባስቡ የፍቅር ማዕዶች ናቸው። ኢትዮሪካ አልበም ያረጀውን የታሪክ ቁስል በዜማ ጠበል የሚፈውስ፣ ትናንትን ከነገ የሚያወዳጅ፣ የወደቀውን የሀገረ መንግስት ወግ ከፍ የሚያደርግ፣ በናፍቆት የጠበቀውን የሚያረካ፣ በገዢዎች የተሳደደውን የሚያጽናና የነፍስ ስንቅ እንደሆነ የኪነ ጥበብ ሀያሲዎች አስተያየታቸውን በመስጠት ላይ ይገኛሉ። የድምፃዊውን የአንደበቱን ረቂቅ ኃይልና የህዝባዊ ተቀባይነቱ ጥልቀት የስልጣናቸውን መሰረት የሚንድ የመሬት መንቀጥቀጥ ሆኖ የታያቸው የብልጽግናው አገዛዝ ባለስልጣናት በበኩላቸው በከፍተኛ ድንጋጤ ላይ ቢገኙም በመሪያቸው በኩል አንሸበርም የሚል መልእክት አስተላልፈዋል። በሀገር ውስጥና በውጭ ያለውን በሚሊዮን የሚቆጠር ኢትዮጵያዊ ቀልብ ተቆጣጥሮ የዋለው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አልበሙን በለቀቀው በዛሬው ዕለት ከአዲስ አበባ ውጭ ያሰላን የንፋስ ኃይል ማመንጫ ሲያስመርቁ የዋሉት ጠቅላይ ሚኒስተር አብይ አህመድ እጅግ በጨፈገገ ስሜት ቆጣ ብለው የጀመርነው የብልጽግና ጉዞ በደም መሰረት ላይ የቆመ በመሆኑ ትናንሽ አጀንዳዎችና ጩኸቶች ሊያናውጡት አይችሉም ሲሉ ተደምጠዋል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። አብይ ለልማት አገልግሎት ይውላል ያሉትን ፕሮጀክት በሚያስመርቁበት ዕለት መንግስታቸው በደም ላይ የተመሰረተ መሆኑን ሲናገሩ ተደምጠዋል። ይህን ንግግር እርሳቸውና አገዛዛቸው የገጠማቸውን የህዝብ ቅቡልነት ቀውስ በወታደራዊ የበላይነት የመጨፍለቅ ዝግጁነት እንዳላቸው ያሳዩበት መድረክ ነው ያሉት አስተያየት ሰጪዎች ብልጽግና የኪነ ጥበቡን ብርሃን ለማጥፋት ከማንኛውም ነውር የማይመለስ ነው ይላሉ። በተለይም የደም ግብር የለመደው የቀውስ ዘመን አትራፊ የሆነው አገዛዙ ኦህዴድ ብቻውን ተወዳድሮ በሚያሸንፈው
ባለፈው ምርጫ ላይ የሞት ጥላ የሆነበትን የቴዲ አልበም መውጣት በድህረ ምርጫ ክፉ መንፈሱ የበቀል ጅራፍ እንደሚያነሳበት ስጋታቸውን ከወዲሁ ይገልጻሉ። እንዲያም ሆኖ ህዝብን ጋሻው ያደረገው የኪነ ጥበቡ ንጉስ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ለቃሉ ታምኖ በቀጠሮ መሰረት በዛሬው ዕለት አልበሙን ይፋ ማድረጉን ተከትሎ በብልጽግና መንደር ከፍተኛ መደናገጥ ፈጥሯል። ድምፃዊው አልበም ብቻ ሳይሆን ህዝባዊ የትግል አጀንዳ ለቋል የሚሉት አስተያየት ሰጪ ወገኖች የትግሉን ችቦ 4 ኪሎ ማድረስ ከመሃል ወደ ዳር የተገፋው ህዝብ ኃላፊነት ነው ሲሉ ያስገነዝባሉ።